ቶሩ እንደ ማሪያ አይነት ሴት ጠብሳለሁ ብሎ አስቦ አያውቅም ነበር። ሁሉም ነገር እንደ ፕራንክ ነበር የጀመረው። የክፍል ጓደኞቹ እሷ እንዲያናገራትና እሷ እምቢ ስትለው በሱ ላይ ሊስቁበትና እነሱም ቪዲዮ ሪከርድ ሊያደርጉ ነበር ሀሳባቸው። እምቢ እንደምትለው አስቦ ቢሄድም ነገር ግን በሚገርም ሁኔታ ማሪ እሺ ትለዋለች። የክላሱ ተማሪዎች ሁሉ እሺ በማለቷ ደንግጠው ነበር። እሷም ስሙንና የክላሱን ቁጥር ትጠይቀውና ትሄዳለች። ቶሩ እየቀለለች ነበር የመሰለው፣ ነገር ግን የቀጠረችው ክላስ ሲሄድ እሷ እዛ ነበረች። ክላስ ውስጥም በማውራት ላይ እያሉ ማሪያ ራሷን ትገልጻለች። እሷም ማውራት የምትፈልገው ማስመሰል ስላለባቸው ስለ አንዳንድ ህጎች ነበረ። ቶሉም ለማሪያ የተናዘዘው ጓደኛው ሹመካዋ ሲሰድቡትና ሲያላግጡበት ስለነበረ እሱ እንዲቆምለት እንደሆነ ይነግራታል። በአደባባይም ይህንን ካደረገ ነገሮች ስለሚቆሙ ለዛ እንዳደረገ ይነግራታል። ማሪያ ግን ምንም አልመሰላትም ነበረ። ይቅርታ ማለት አይጠበቅብህም ትለዋለች። ለዛውም በድፍረት ለጓደኛክ መቆምህ ጥሩ ሰው እንደሆንክ ያሳያል ትለዋለች። የእሷና የእሱን ቪዲዮ ኦንላይን ላይ ስለተለቀቀ አለመግባባቶችን ለመፍታት ለተወሰነ ጊዜ ማስመሰል እንዳለባቸው ትነግረዋለች። በዛም ጊዜ ማሪያ ለዚህ የውሸት ጓደኝነት 3 ህጎችን ታስቀምጣለች። ቶሩም ምንም ሳይል ህጎቹን ይቀበላል። እሷም ተነስታ ከእሱ ጋር ፎቶ ትነሳለች። የተነሳችውንም ፎቶ ኦንላይን ላይ በመልቀቅ አንድ ላይ እንደሆኑ ታሳውቃለች። ማስመሰላቸውንም ለመቀጠል እርስ በእርስ መተዋወቅ እንዳለባቸው ይሰማታል። እሷም ማስታወሻ ታወጣና ስሙን፣ የተወለደበት ቀንና አንዳንድ የእሱን ነገሮች ትጽፋለች። በመጀመሪያ ቀናቶች ቶሩ ይህንን ነገር ስትጽፍ ምንም አልመሰለውም ነበር። ነገር ግን ሁሌ በሄዱበት ቦታ ይህንን ማስታወሻ ይዛ ነበር የምትንቀሳቀሰው። የሚነግራትን አንዳንድ ነገሮች ሁሌ ትጽፍ ነበር። እሱም መጠየቅ ይደብረዋል። ነገር ግን አንድ ላይ ጊዜ ባሳለፉ ቁጥር ህጎቹን እየተከተሉ መቀራረብ ይጀምራሉ። ማሪያም ዙሚ የምትባል ምርጥ ጓደኛዋን ታስተዋውቀዋለች። እነሱም ከክላስ በኋላ ዙሚ ቤት አንድ ላይ ጊዜ ያሳልፋሉ። ማሪያ ግን ጊዜና ቦታ ሳትመርጥ ያንን ኖትቡክ ላይ ሁሌ መጻፏን ትቀጥላለች። ጥሩም ጊዜ በሚያሳልፉበት ሰዓት ማሪያ በጣም ብዙ ፎቶዎችን ታነሳለች። ቶሩም ብዙ ፎቶ ማንሳቷ ይገርመውና ብዙ ፎቶ እያነሳች ነው ይላታል። እሷም መልሳ ይህንን ጥሩ ጊዜያት ካላነሳውኝ ሌላ ጊዜ ረሳዋለሁ ትለዋለች። ነገር ግን ማለት የፈለገችው አልገባውም ነበረ። እሱም ዝም ብሎ ባህሪዋ ነው ብሎ ይቀጥላል። በሳምንቱ መጨረሻ የእረፍት ቀንም ወንዝ ዳር ይሄዱና ጊዜ ያሳልፋሉ። በልብ ህመም ምክንያት በልጅነቱ የሞተችው እናቱ ያስተማረችውን ጥሩ ምግቦች ሰርቶ ይዞላት ይመጣል። ምግቡም ይጣፍጥ ነበር። ወንዙ ዳርም ቁጭ ብለው ምግቡን ከበሉ በኋላ ጊዜን እያሳለፉ እያለ እሱ ስለ ቤተሰቦቹ ይነግራታል። እያወራላትም እያለ ከጎኑ ተኝታ እንቅልፍ ወስዳት ነበር። ተኝታ ስትነሳ ግን ባህሪዋ ይቀየራል። ከጎኑ ያሉ ነገሮች ሁሉ ከሷ ጋር አልጣጣም ይላሉ። ሁሉም ነገር አዲስ ይሆንባታል። ከጎኗ ያለው ልጅም ማን እንደሆነ ግራ ይገባታል። እሷም በፍርሃት ትዋጣለች። እሷም ማን እንደሆነና እሷ እዚህ ምን እንደምትሰራ ትጠይቋለች። ቶሎ ብላም ስልኳን ይዛ ሮጣ ትሄዳለች። በዚህም ጊዜ ጓደኛዋ ዙሚ ትደውልና እንድትረጋጋና ቦርሳ ውስጥ ያለውን ማስታወሻ እንድታነብ ትጠይቃታለች። በዚህ ጊዜ ቶሩ በጣም ደንግጦ ስለነበረ ደጋግሞ ስልኳን ይደውልላት ነበር። ጓደኛዋ እንዳለቻትም ማስታወሻዋን አውጥታ ማንበብ ማገላበጥ ትጀምራለች። በዚህ ጊዜ እውነታውን ትረዳለች። አምኔዥያ በሚባል በሽታ ትሰቃይ ነበር። ከ3 ዓመት በፊት አደጋ ከደረሰባት ጊዜ ጀምሮ የማስታወስ ችሎታዋ ለ1 ቀን ብቻ ነበር የሚቆየው። ሁሌ ተኝታ በተነሳች ቁጥር ከዚህ በፊት ያሳለፈችው ነገር ሁሉ ሁሌ ትረሳው ነበረ። ለዚህ ነው ሁሌ ጠዋት የመጀመሪያ ስራዋ ማስታወሻዋን አውጥታ ማንበብ ነበር። ማስታወሽንም አንብባ ፎቶዎችንም ካየች በኋላ እሷና ቶሩ በማስመሰል ጓደኛሞች እንደሆኑ ትረዳለች። ሙሉ ለሙሉም ነገሮችን ስለረሳች ለተፈጠረው ነገር ቶሩን ይቅርታ ትጠይቀዋለች። ያለችበትም ሁኔታና ሁሌ ማስታወሻ ላይ ለምን እንደምትጽፍ ለቶሩ ታብራራላት ጀመር። እሱ ላይም መጥፎ ነገር እንዳይፈጠር ይህን የውሸት ጓደኝነት ከዛሬ ጀምሮ እናቁም ትለዋለች። ማስታወሻዋ ላይም ዛሬ ምን ብላ መጻፍ እንዳለባት ግራ ሲገባት ቶሩን በዚህ ጊዜ ዛሬ ስለሱ ነገር ካልጻፈች ነገሮች ስለሚረሱ ሁሉንም ነገር መጻፍ እንደሌለባትና ሁሉም ትዝታዎች ማስታወስ እንደሌለብን ይነግራታል። በተለይ እሷን ሊያስከፉ የሚችሉ ነገሮች መጻፍ እንደሌለባቸው ይነግራታል። ጓደኛዋም መጣ ስለ ነገሩ ለማብራራት ስትሞክር እሱ ስለሰማ ችግር የለውም ይላታል። ማታ ላይም ማሪያ ስለተፈጠረው ነገር መጻፍ ትጀምራለች። ነገር ግን ይሄ ነገር ለኔ ስሜት አይሰጠኝም በኋላ በማለት ወረቀቱን ትቀደዋለች። በንጋታውም ወንዝ ዳር ስላመጣለት ምግብ ታመሰግነዋለች። ከፊታና ከአነጋገሯም የተረዳው ነገር ስለዛ ቀን እንዳልጻፈች ይረዳል። በዚህም ጊዜ ቀኗን ጥሩ ለማድረግ ይሞክራል።
እሱም ለየት ወዳለ ቦታ በመውሰድ ጣፋጭ ነገሮችን ይጋበዛታል። ሌላው ነገር እንኳን ቢቀር ሳይክል ያለማምዳታል። ማታ ላይም እሷ ጠንቀቅ ብላ ስለተፈጠረው ነገርና ስላሳለፈችው ነገር መጻፍ ትጀምራለች። ምንም እንኳን እሱን ባገኘችው ቁጥር የተዋወቁበት አዲስ ቀን ቢመስላትም ነገር ግን ከዚህ ልጅ ጋር በመሆኗ ደስተኛ እየሆነችና እየተሻላት እንደሆነ ይሰማታል። ቶሩም እህቱን አግኝቶ ነበረ። እህቱንም ባገኝበት ጊዜ በሚያወሩበት ሰዓትም ደስታ የሚመጣው ባመንክበት ነገር ነው ትለዋለች። በእህቱም ንግግር ይነሳሳና ከዛ ጊዜ ጀምሮ የማሪያን ቀናቶች ደስተኛና ጥሩ ቀናቶች ለማድረግ ይወስናል። እነሱም የሆነ ስቶር ውስጥ በገቡበት ጊዜ የሆነ ትንሽ የፔንግዊን አሻንጉሊት ይገዛሉ። ይህንን ያየችው ዙማ ለጓደኛዋ በጣም ደስተኛ ትሆናለች። ነገር ግን ያሳሰባት ነገር ቶሩ ይህንን ነገር እስከ መች መቀጠል ይችላል የሚለው ነገር ነበር። እንደሚታወቀው ማስታወሻ ሁሉም የህይወት ገጾችን መቀበል አይችልም። በቀጣይ ቀንም ዙሚ ለቶሩ የደራሲዎች ፕሮግራም ስለተዘጋጀ እህቱ እዛ ላይ ልትቀርብ ስለምችል ፕሮግራሙን አንድ ላይ ቤት እንዲያዩት ጠይቀዋለች። እሱም ማሪያ ቤት ሄዶ ስለማያውቅ ነገሮችን ማወላወል ይጀምራል። ነገር ግን ሁሉም ነገሮች ጅማሬ ስላላቸው በነገሩ ይስማማል። እሷ ቤትም እያለ ከዚህ በፊት የገዙትን አሻንጉሊት ያያል። በዛም ጊዜ ማሪያን ይጠይቃታል። እሷ ግን ስለዛ ነገር ምንም እንደማታውቅ ትነግረዋለች። ፍቅሩን ለመግለጽ ብሎ የገዛላትን ነገር ማስታወስ ባለመቻሏ ይገረምና ለመሄድ ይዘጋጃል። በዚህ ጊዜ ዙሚ ታስቆመዋለች። እንዴት ለአንድ አሻንጉሊት ብለህ ለመሄድ ትነሳለህ? ትለዋለች። ፊት እኮ ጥሩ ነገሮችና ከባድ ነገሮች ይፈጠራሉ። በዛ ጊዜ ምን ልታደርግ ነው? ትለዋለች። እሷም እያሳለፈችው ያለው ነገር ይገባሃል፣ ትረዳለህ ትለውና ብዙ ማስታወሻዎችን ታሳየዋለች። ህይወቷን ለማስተካከል እየጣረች ነው። ይሄ ነገር ላንተ ቢሆን እንዴት ትወጣዋለህ? ትለዋለች። በዚህ ጊዜ ማሪያ ምን እያሳለፈች እንደሆነና ብዙ መንገድ ውስጥ እያለፈች እንደሆነ ይገባዋል። ቁጭ ብለውም የአዋርዱን ፕሮግራም በማየት ላይ እያሉ እህቱ ታሸንፍና ስጦታ ትቀበላለች። በዚህ ጊዜ ደስታን አንድ ላይ ያሳልፋሉ። በቀጣይ ቀን ማሪያ ክፍሏ ቁጭ ብላ ስዕሏን በመሳል ላይ እያለች እናቷ ብዙ ወረቀቶችን ይዛ ጥሩ ትምህርት ቤት አፕላይ እንድታደርግ ትነግራታለች። ማሪያም ምንም እንኳን የስዕል ትምህርት ቤት ውስጥ መግባት ብትፈልግም ነገር ግን እያሳለፈችው ካለው ነገር አንጻር ነገሮችን ማኔጅ ማድረግ አልችልም በማለት እናቷ ያቀረበችላትን ነገር እምቢ ትላለች። ማሪያም ቶሩን ታገኘዋለች። እሱም እንዴት አንዳንድ የእንቅስቃሴዎች ሳይክል መንዳትና አንዳንድ እንቅስቃሴዎች የእሷን የማስታወስ ችሎታ ሊመልስ እንደሚችል ይነግራታል። እሱም የአካል እንቅስቃሴ እንድታደርግና ደጋግማ እንድስል በዚህም ጊዜ ስዕል በሳለች ቁጥር ነገሮችን ስታደርግ የማስታወስ ብቃቷ እንደሚመለስ ይነግራታል። እሷም ደጋግማ ብዙ ስዕሎችን መሳል ትጀምራለች። በሆነ ሱቅ ውስጥ ማሪያ የሆነ ጆሮ ጌጥ እየለካች ነበረ፣ ነገር ግን አልገዛችውም። በዚህ ጊዜ ቶሩ ያያትና ይገዛላትና ይሰጣታል። ከዛም ጊዜ ጀምሮ አንድ ላይ ብዙ ጊዜዎችን ማሳለፍ ይጀምራሉ። በሆነ ፌስቲቫል ላይም የባህላዊ ልብስ ለብሳ የእሱን ጆሮ ጌጥ አድርጋ ነበር የመጣችው። እሱም ደስ ብሎት ነበር። አንድ ላይም በመሆናቸው እጅ ለእጅ ተያይዞ ይሄዳሉ። ቶሩ ግን እያሳለፉ ያሉት ነገር በጣም ቆንጆና ደስ የሚል ጊዜ በመሆኑ ደስ ይለዋል። ነገር ግን እሷ ጠዋት ላይ ልትረሳው እንደሚችል በማሰብ ላይ እያለ ያኔ ሀዘን ይሰማዋል። በዚህም ጊዜ ነገሮችን እንዳይረሳ ትነግረዋለች። እሱም እንደማይረሳ ይነግራታል። እሷም ከጎኗ እንዲሆንና ከእሷ እንዳይለይ ትጠይቀዋለች። እሱም ከእሷ እንደማይለይና ሁል ጊዜ ከእሷ ጎን እንደሚሆን ቃል ይገባላታል። ከእሷ ጋርም በፍቅር እንዳይወድቅና ሶስተኛ ሕጋቸውን እንዳይሰብር ትነግረዋለች። እሱ ግን በዚህ መሃል በእሷ ፍቅር እንደወደቀና ሕጉን እንደሰበረ ይነግራታል። እነሱም መሳሳም ይጀምራሉ። ግራጁዌሽናቸው የሚደርስና ሁሉም ተማሪዎች ጥሩ ጊዜ እያሳለፉ እየተደሰቱ ነበረ። ነገር ግን ቶሩ አልመጣም። እሱም ያልመጣበትን ምክንያት ዙሚ ብቻ ነበር የምታውቀው። ወደ ኋላ ስመልሳችሁ ቶሩና ዙሚ ባወሩበት ጊዜያት ቶሩ የልብ ህመም እንዳለበትና ከእናቱ እንደተላለፈባት ነግሯት ነበር። ብዙም ጊዜ ራሱን ስቶ ወድቆ እንደነበረና ነገር ግን ዶክተሮች ከባድ ነገር እንዳልሆነ ነግረውት እንደነበረ ነግሯት ነበር። ምናልባት እንኳን መጥፎ ነገር ከተፈጠረና እሱ በህይወት ካልኖረ ማሪያ ላይ መጥፎ ነገር እንዳይሆን ዙሚን አንድ ውለታ ይጠይቃታል። እሱም ማሪያ ብዙ ሀዘን ውስጥ እንዳትገባ ከማስታወሻዋ ላይ እሱ ያለበትን ፔጆች ቀዳዳ እንድጥል ይጠይቃታል። ዙሚም ቀለል አርጋ ነገሮች ሊፈጠሩ ስለማይችሉ እሱ ደስ እንዲለው ብቻ እሺ ብላው ነበር። ወደ አሁን ስንመለስ በቀጣይ ቀን ዙሚ ስልክ ይደወልላታል። ድምፁ የቶሩ አልነበረም። የሆነ ሰው አንድ የሀዘን ዜና ለዙሚ እያረዳት ነበር። ዙሚ በጣም ትደነግጣለች። ሰውነቷ ከሰማችው ነገር አንጻር መንቀሳቀስ ያቅተዋል። ህይወት እማትገመት እንደሆነች ይሰማታል። ዙሚም ማሪያን ወደ ቶሩ ለቅሶ ይዛት ትሄዳለች። ነገር ግን ማሪያ ማስታወሻዋን አንብባ ስላልነበረ ፎቶ ላይ ያለው ልጅ ማን እንደሆነ አላወቀችም ነበር።
ነገር ግን ፎቶውን ብቻ አይታ ስላሳዘናት ስቅስቅ ብላ ታለቅሳለች። ዙሚም እንዴት ሲዋደዱ እንደነበረ ትነግራታለች። ከዛም ጊዜ ጀምሮ ማሪያ እንቅልፍ መተኛት አልቻለችም ነበር። የማሪያም የአእምሮ ሁኔታ እያሽቆለቆለ ይመጣል። በቀጣይ ቀን የቶሩ እህት ዙሚን ታገኛታለች። እሷም የቶሩ የመጨረሻ ፍላጎት ከማሪያ ህይወት ላይ ሁሌ እንዲወገድና ማስታወሻዋን እንድታጠፋ ለዙሚ ትነግራታለች። ዙሚም ወደ ማሪያ ቤት ትሄድና የቶሩንና የማሪያን ትዝታዎች ከእሷ ማስታወሻ ላይ ሁሉንም ነገር ታጠፋለች። ቤት ውስጥም የቶሩንና የእሷን ማስታወሻዎች ከሁሉም ቦታ ታነሳና ትደብቀዋለች። ዙሚም ይህንን ካደረገች በኋላ ጥሩ ስሜት አልተሰማትም ነበረ። ባደረገችው ነገር ማዘን ትጀምራለች። የሆነ ትንሽዬ ወረቀት ላይም አንድ ጽሑፍ ታያለች። ጽሑፉም ስለ ቶሩ ካማያ እንዳትረሱ ይላል። በዚህ ጊዜ እያደረገችው ያለው ነገር ልክ መሆኑ ግራ ያጋባታል። ነገር ግን ጽሑፎችን ኮፒ አርጋ በፍላሽ አስቀምጣ ነበረ። የማሪያንም ስልክ በሌላ በአዲስ ስልክ ቀይራላት ነበረ። እዛ ላይ ያሉትን የቶሩን ፎቶዎች እንዳታየው ነበር። ከዛም ጊዜ በኋላ ቶሩ ከማሪያ ህይወት ሙሉ በሙሉ ጠፍቶ ነበር። ዙሚም ባደረገችው ነገር ምንም ሰላም ሊሰማት አልቻለም። እሷም ለማሪያ ሁሉንም ነገር ለመንገር ማስታወሻውን ይዛ ወደ ቤቷ ትሄዳለች። ወደ ማሪያም ክፍል ስገባ የቶሩን ስዕሎች በየቦታው በማየቷ በጣም ትገረማለች። በዚህ ጊዜ ዙሚ ማልቀስ ትጀምራለች። ያነበበችውም ነገር ትዝ ይላታል። ሁሌ የምትስለው ነገር እጇ የመራት ስለሆነ ነገሮች እንደተነካኩ አልገባትም ነበር። እሷም ማስታወሻዋንና ስልኳን መልሳላት ስላደረገችው ነገር ይቅርታ ትጠይቃታለች። ማሪያ ግን አልተቀየመቻትም ነበር። ይሄ የቶሩ የመጨረሻ ፍላጎት ስለሆነ እሱን በማሳካቷ ምንም አልተሰማትም ነበር። ማሪያም ማስታወሻዎችን በማንበብና ቪዲዮዎችን በማየት እነሱ ሲያሳልፉ የነበረውን ጊዜያት በማስታወስ ነገሮችን ደስተኛ ሆና መኖር ትጀምራለች። እነሱም አንድ ላይ የቶሩ መቃብር ጋር ይሄዳሉ። ወንዝ ዳርም ቁጭ ብለው እያወሩ እያለ ስለተፈጠረው ነገር ዙሚ ሁሉንም ነገር ትነግራታለች። ማሪያም ትንሽ ተኝታ ስትነሳ ቶሩ ከጎኗ ቁጭ ብሎ ፈገግ እያለባት ታያለች። በዛ ጊዜ ምንም እንኳን በዚች ምድር ላይ ባይኖር ሁሌ ልቧ ውስጥ እንደሚኖር ይሰማታል። ፊልሙን እንደወደዳችሁት ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት ንገሩኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ። 비동사 플러스 ing 엘로브레이를 붙여보면 사랑인 것 같고 say goodbye를 붙여보